ዝናብ ሲጥል መጋገር አይቻልም። ዝናብ በሌለበት ከሰዓትም ደግሞ ፀሐይ ስለሚሆን ጣት ለቀበጣት ተነስቼ ዘሪቱና 3 ልጆቿ የሚተዳደሩት በዚህ ፀጉር ቤት በሚገኘው ገቢ ነው። የምትኖሩት የት ነው? እዚች ነው። ከስተመር ሲመጣ እዚች ሰሌናለች፣ ልጆቹ እዚች ይቀመጣሉ። እዚች በተረፈችው መስታወት ነው የሚያዩት የተሰሩትን። እግዚአብሔር ይስጥልኝ፣ አመሰግናለሁ። በዛሬው መሰናዶ የአንዲትን ጠንካራ እናት የህይወት መንገድ እንቃኛለን። 3 በ3 በሆነች አንዲት ትንሽ ኮንቴነር ውስጥ ፀጉር ቤት ከፍታ እየሰራች እዛ ውስጥ ደግሞ ከ3 ልጆቿ ጋር የምትኖርን እናት የህይወት መንገድ ነው የምናስቃኛችሁ። የተወደዳችሁ ተመልካቾቻችን ዛሬ በደሴ ከተማ መገናኛ በተሰኘው ሰፈር ተገኝተናል። እስከ መጨረሻው አብራችሁ እንድትቆዩ እንጋብዛለን። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የጦሳቲው ቤተሰቦች እንዴት ናችሁ? ዛሬ ደሴ መገናኛ ሰፈር እንገኛለን። እዚህ አንድ እህት ያለች፣ ዛሬ ከሷ ጋር ነው ቆይታ የምናደርገው። ውሏን እናያለን። እናስተዋውቃችሁ እህታችንን። እስከ መጨረሻው ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ስሜ ዘሪቱ ማስሬ ይባላል። ዘሪቱ ማስሬ። አሁን የምንገኘው እንግዲህ መገናኛ ሰፈር ካለች አንዲት ፀጉር ቤት ውስጥ ነው። ይህ ፀጉር ቤት ያንቺ ነው? አዎ፣ ተከራይቼው ነው። የወንዶች ፀጉር ቤት መስሎኝ ልስተካከል ነበር የመጣሁት። የሴቶች ነው። እሺ፣ እንዴት ወደዚህ ስራ ገባሽ? ወደዚህ ስራ የገባሁት በቃ ልጆችን ለማስተዳደር ስላለብኝ ነው። የመንግስት ስራ ነበረ። ከመንግስት ስራ ግን በቃ እስቲ የራስ ይሻላል ብዬ ለዛ ነው የገባሁት። የመንግስት ሰራተኛ ነበርሽ? ዝም ብሎ እቃ ማጠብ አይደለ? እቃ ማጠብ ማለት አዲስ ፋና ትምህርት ቤት ውስጥ ታች ስራ ነበረ። ምገባ በቃ የተማሪዎች ምገባ። ከዛ ለነሱ እቃ ማጠብ ልጅ ነበር እዛ የምሰራውና ልጅ እያስተኛው ምናምን ነበር የምሰራው እዛው። ስንት ነበረ ደሞዙ? ደሞዙ 5,000 ናት። 1500 ቋሚ ነው? እንዴት አለ የመንግስት ስራ እንዴት አለ? ቋሚ ነበረ ግን 5,000 ናት ደሞዙ። 1500 ብር ሆኖ ቋሚ። ያው እንደ ኮንትራት ነው የሚሆነው እንጂ ለዛ የሚባል ቋሚ የለም። እንደ ኮንትራት ምገባው ቢቆም ለምሳሌ ለተማሪዎቹ የሚመግብ አካል ቢጠፋ ስራ ይቆማል። ያው ኮንትራቱ ነው የሚታደስ ሙሉ የሚታደስ ነው የሚሆነው። ከዛ ነው ለቀሽ ወደዚህ መጣሽ? ከዛ ለቀሽ ወደዚህ መጣሁ። ስራ እንዴት ነው የፀጉር ቤት ስራ? ስራ ቀዝቀዝ ያለ ነው ስራ። ሴቱ ይሰራል ራሱን ለማቆነጃጀት ይመጣል? አይ ቀዝቀዝ ያለ ነው፣ ምክንያቱም አይመችም ቦታው ገባ ያለ ስለሆነ ወደ ውስጥ ገባ ስለሆነ ያው ከስተመር ደንበኛ ከስልጣን ነው እንጂ ስራ የለም። ብዙ ፀጉር ቤትም ያለ ይመስለኛል አለ። አሁን የሴት በርግጥ ቅድም ይወንድ ነው አካባቢ ያው 3 አለ። እዚህ የሰፈር 3 4 አለ 4 አለ። ስለዚህ የዚህ ሰፈር ነው አለ 5 ማለት 5 ግማሹ ከተማ መሰራት የሚፈልግ ይኖራል። እዚህ መሰራት ቢፈልጉ ደግሞ ይሄ ለ3 ለ4 ይከፈላል። አሁን በቀን ስንት ሰው ሰራያለሽ? በቀን ከሰኞ እስከ ዓርብ ምንም በለው ቅዳሜና እሑድ ትንሽ ቅዳሜና እሑድ በቀን ስንት ሰራያለሽ? ሰው ማለት ቅዳሜና እንደ 2ም 3ም ይመጣል እንጂ ብዙም አይደለም። 2 ሰውም 3 ሰውም ትሰራያለሽ። በጣም ይገርማል። ስንት አመት ሆነሽ ታዲያ ፀጉር ቤቱን ከጀመርሽ? ይሄ ከጀመርኩ 1 አመት ከ5 ወር። ወደ ስራው ከመግባትሽ በፊት ስልጠና ወስደሽ ነበር? ልጆችን ሳልወልድ በፊት ነው የሰለጠንኩት። የዛሬ ስንት አመት ይሆናል? 2010 ምናምን። በምን አጋጣሚ ጀመርሽ? 12ኛ ክፍል ውጤት ቀርቶብኝና ከዛ አንዷ እኔ ያስተምርሻለሁ ብላ ዘመድ ይዛኝ ሄዳ እሷ ናት ያስተማረች። ደብረ ብርሃን የሚባል ሀገር እዛ ወስዳኝ ማለት ነው። ያክስቴ ልጅ ናት እሷ። ደብረ ብርሃን ወስደሽ ደብረ ብርሃን ሰለጠንሽ? አዎ። ከዛ ሰልጥነሽ እንደጨረሽ ምን ተፈጠረ? ከዛ ሰልጥኜ በቃ ቀጥታ ተቀጥሬ ተያይዤ ተቀጥሬ ወደ አዲስ አበባ ገባሁ። የት ተቀጥርሽ? ወደ አዲስ አበባ ሰራ ነበር። በጣም ይገርማል። አዲስ አበባ ምን ያህል ጊዜ ሰራሽ? አዲስ አበባ 1 አመት ሰርቻለሁ። ሰፈሩ የት ነበር? ሚካኤል ቤተክርስቲያን አካባቢ። ቦሌ ሚካኤል? ቦሌ ሚካኤል እዛ። የሀብታም ፀጉር ቤት ነው የሰራሽ? አዎ። እሺ። እና ማደሪያም እዛው ወርቃ እንደዛ ነው የምሰራው። በ1 አመት ያው በቤት ኪራይ በጣም ተወደደባትና በዛ ምክንያት ወደ ደሴ መጣሁ። የትኛው ተከራይታ ነበር የምትሰራው እና ስራውን አቆመችው? ስራውን አቆመችው። በጣም አሪፍ ነው። ቀንም ማታም በጣም በደንብ ነው የሚሰራው። ሀብታሞች ይመጣሉ? አዎ። እና ስትሰሪ ሂሳብ ለአሰሪ የሚከፈለው እንዳለ ሆኖ ቲፕ ወይ ጉርሻ ይሰጥሽ ነበር? አዎ፣ ቲፕ ምናምን አለው። ሹሩባ ደግሞ እሷ ስለማትችል ለኔ ነኝ የምሰራው። ሹሩባ የጋራ ነው። የጋራ አሁን ለምሳሌ 5 ብሰራ 250 የራሴ ነው ማለት ነው። ያው ሹሩባ ይለያል፣ አይነት አለው። ያልባሱ ምናምን ከሆነ ምን የሚባል እስኪ ንገሪ በዚሁ። አሁን የሹሩባ አይነቶች እስኪ ያው ባህላችንም ስለሆነ እሺ፣ ያልባሱ ሹሩባ የሚባለው አለ። እሱ በጣም እንትን ያለ ነው። 4ም 5ም ይከፈላል እስከ 400 ብር። እሺ፣ ሌሎችስ ምን የሚባሉ አሉ? ኖርማል ዝም ብሎ በፀጉራቸው መጥቶ የሚጎነጎኑት እዛ 100 ብር ነበር። 100 ብር። ስለዚህ አሁን ያን ያንቺ እንደው በቲፕም በሹሩባም እንደው ስንት ታገኝ ነበር? እንደው ጥሩ ነበር፣ አሪፍ ነበር። የቤት ኪራይም ስለማልከፍል ከሷ ጋር ስለነበርኩኝ
አሪፍ ነበር ነው ጥሩ ታገኝ ነበር። እሷ በደሞዝ ነው የምከፍልሽ? በወር ደሞዝ። ምን ያህል ነበር ደሞዝሽ ያኔ? 4000 ትከፍለኛለች በዛ ሰዓት። ስለዚህ ያኔ በጣም ጥሩ ገቢ ነበረሽ? ጥሩ ገቢ ነበር። ከዛ መጥቼ ነው በቃ ወደ ደሴ እንዴት መጣሽ? እንግዲህ ያቺ ሴትዮ ቦሌ ላይ ተከራይታ አንቺንም ቀጥራሽ እየሰራች እያለ ስራው ቆመ። ከዛ በኋላ ምን ተፈጠረ? ወደ ደሴ ስመጣ በቃ ወደ ትዳር ነው የገባሁት እና እሷ ጋር መጣሁኝ። እሷ ጋር ስመጣ ወደ ትዳር ገባሁኝ። የት ሰፈር ነበረች አክስትሽ? ተቋም ሰፈር። ልጁ መጥቶ እንግዳ ሊጠይቅ መጥቶ በዛ ምክንያት የተዋወቅነው። አክስትሽ ቤት ሆነሽ አንቺ እሱ መጣ እዛ ባጋጣሚ። እሺ ከዛ በዛ ተዋወቃችሁ? ከዛ በኋላ አክስትሽ አወቀች ወይስ በራሳችሁ መንገድ? እንዴት በራሳችን ገባንበት እና በኋላ ነው ወደሱ ያሳወቅነው። ቀጥታ ወደሱ ቤት ገባን። ከዛ በዛ መንገድ መኖር ጀመርሽ? ለምን ያህል ጊዜ ኖርሽ በትዳር? በጣም ቆይተናል። 2005 ምናምን አካባቢ ትዳር የጀመርሽው በ2005 ነው? እሺ እስከ 10 ምናምን እስከ 8 ዓመት አብረን ብሏል። አብራችሁ ቆያችሁ። በዛ ሰዓት እንዴት ነበር ህይወትን የምትመሩት በትዳር? እሱ የሚሰራል እኔ የምሰራለው በቃ እንደዛ ነበር። እሱ በቃ ያገኘውን ስራ የጉልበት ስራ ይሰራ እንደ ህይወት ጮፍ ይታል። የጉልበት የቀን ስራ? አዎ የቀን ስራ ይሰራ። አንቺስ ምን ትሰሪ ነበር? እኔ ያው ፀጉር ቤት ሰራ ነበር። የት ሰፈር ተቀጥረሽ እየሰራሽ ነበር? እዚህ መገናኛታችን ተቀጥሬ ሰራ ነበር። ደሞዝ እንዴት ነበረ? ደሞዝ ዝቅተኛ ነው፣ ግን ያው ውሎ መግቢያ ነበረሽ? ውሎ መግቢያ ነበረኝ። ልጆች አፈራሽ? ስንት ልጆች ወለድሽ? 3 ልጅ ወለድኩኝ። ወንዶች ናቸው? 3ቱም ወንዶች ናቸው። ትልቁ ልጅ ስንት ዓመት ሆኖታል? 9። ከዛ ሁለተኛው ልጅ 7። ሶስተኛው አሁን ቅድም ያገኘ ነው ህፃኑ ልጅ ነው። ህይወት እንዴት ነበረ ታዲያ? ትዳር እንዴት ነበር? ህይወት አሪፍ ነበረ፣ ቆንጆ ነበረ። እሱም ስለሚሰራ እኔም ስለሚሰራ አብረን ተጋግዘን ነው እየወጣን ነበረ። እሺ በመሀል በቃ አዲስ ነገር ተፈጠረ። በሁለታችን ተጣላን፣ ተፋታን። ለምክንያታችን በቃ ስልኩ ላይ ሌላ ሰው አይቼ ወደ ሌላ ሰው ስለሄድ ጥርጣሬ ነበረሽ? ጥርጣሬ ነበረ። እሱም እህቴ ናት ነበረ የሚለው ግን ቢሆን ለምን የሚለው ነገር ነበረ እና በዛ መሀል ተለያየን። አሁን 3 ዓመት ሊሆን ህፃኑን ወልጄ እሱ ይወጣው ተለያይታችሁ እና እሱ አሁን የራሱን ህይወት ሌላ መስርቷል ወይስ? ያው እንደዛ በለው በቃ እና ከተለያየን በኋላ በአንድ ዓመት ነው እዛ የሰራው። ከዛ በኋላ ወደዚህ የራሴ ልክፈት ተታይቼ 2 ቤት ኪራይ ከምከፍል እዚች መኖሪያዬን አድርጌ ከእሱ ጋር ስትለያዩ እዛ ትምህርት ቤት ውስጥ የምገባ ቃጣቢ ሆነሽ ነበር እየሰራሽ ነበር። ከዛ ወጣሽና ይሄን እንዴት ከፈትሽ? ማለት መነሻ ካፒታል ምን አገኘሽ? እቺንም ለመክፈት ቢሆን መቼም የተወሰነ ብር ያስፈልጋል። ይሄ እቃው በፊት ነው የተገዛው። ሳንፋታ በፊት ሰራ ነበርና በዛች ግዛ ምናምን ብዬው ከሰው ተበድሮ ነው ይገዛል። አሁን እዚህ ያለው ሁኔታ እንዴት ነው? እንዳልሽ እንግዲህ ቅዳሜና እሑድ 2ም 3ም ሰው ነው። አንድ ሴት አሁን ሙሉ ስራ ልትሰራ ብትል ስንት ብር ትከፍላለች? 250 ተኩስ 250 ነው። 250 ተኩስ? አዎ ሹሩባ ከሆነ ይሄ ያልባሱ ምናምን ካልኩ 400 ገብቷል። አሁን አድካሚ ነው አይደለ? ሹሩባ አድካሚ ሰዓትም ይወስዳል። ስንት ሰዓት ይወስድብሻል አሁን አንድ ሹሩባ? ፈጣን ለሚባል 2 ሰዓት ነው የሚወስደው ነው። አብዛኛው ግን ያው አንድ ስለሆነች አንድ ናት እንደ ምናምን እያሉ ሰው ያቋሽሻል። ይችን ካስኳል? አዎ ምክንያቱም ሴቶች መታ ጽድት ያለ በቃ በ2 ካስ በ3 ካስ መጥተው በቃ የሆነ ፈካም ይልበታል። አዎ ሰብሰብ ብለው ወሬ ይመጣል እንደዛ። ስለዚህ አንዲት ብቻ ስትሆን ማረፊያው ምናምን ይላሉ። ያው መቀመጫውም የለም እንደምታያስውስጥ ናት። አዎ ተመልካቾች፣ በዚህ አጋጣሚ እንግዲህ እንዲህ አይነት ኮንቴነር ውስጥ የፀጉር ስራ ከፍቶ መስራት ምንም የሚገርም አይደለም። የዘሪቱ ታሪክ የሚገርመውና ዛሬ ወደ እናንተም ይዤባት የመጣሁበት ምክንያት ዘሪቱ ስንት ልጆች አሉሽ? 3 ልጆች አሏት። ዘሪቱና 3 ልጆቿ የሚተዳደሩት በዚህ ፀጉር ቤት ነው። በዚህ ፀጉር ቤት በሚገኘው ገቢ ነው። የምትኖሩት የት ነው? እዚሁ ነው። እንግዲህ ከኔ ጀርባ ነው የቤት እቃዎቹ ያሉት። በኋላ አሳያችኋለሁ። ይሄው ኮንቴነሩ መጋረጃ ስታዩ ብዙ ርቀት ያለው እንዳይመስላችሁ ይች ናት። ስንት በስንት ናት? እንደው 3 በ3 ምናልባት ወደዚህ ረዘም ይላል ትንሽ 3 በ4 ራሱ አይሞላም። እና እዚህ ፀጉር ቤት ውስጥ ሰሪ ያለሽም ትኖር ያለሽም በቃ ሰው የሚያስበው ፀጉር ቤት ከፍታ ነው እንጂ የኔን ችግር ማንም ይተረዳልኝ የለም። ምክንያቱም ግቢ ውሃ የለም። ግቢ ከዛ ራቅ ይላል። ከሱ የቀዳውን ጀሪካን በቀን 4-5 ጀሪካን እሸከማለሁ። ምክንያቱም ፀጉር ቤት ነው እና ለልጆች አሉና ልጆችሽ አሉ። እዚህ ስትሰሪ ለጽዳት ለጥበት ምናምን ውሃ እየተሸከምኩ ነው። እቺ እንደምታያበሯ ግማሽ ናት። ጀሪካን ይዞ ለመግባት በጣም ፈተና ነው። ውሃው በግዢ ነው የሚመጣው? 5 ብር አንድ ጀሪካን። አንድ ጀሪካን 5 ብር። ሩቅ ነው ቅርብ ነው ውሃው? ከፍ ብላ
ውሎሽ እንዴት ነው? እስኪ ጧት ጀምሮ የምታድሩት እዚሁ ኮንቴነር ነው? የት ነው የምታነጥፉት? እዚህ ነው የምናነጥፍ። እዚህ ጋር ማታ ጠራርገን ሰው ከሄደ ማታ የተሰራ ሰው ካለ ጸጉር ምናምን ጠርገሽ ጸጉሩን እንደገና ጠራርጌ ማታ ወንብዬ ምናምን እየሰራው እንዳለ ደግሞ ከስተመር ሲመጣ እዚህ ሰሌን አለች፣ ልጆቹ እዚህ ይቀመጣሉ። እንደዛ ነው የምሰራው። ጧት በቃ በእኔ ፈተና የሆነብኝ ፍራሽ አንስቶ ማውጣት ማስገባቱ በጣም ፈተና ነው። ፍራሹ ተነስቶ የት ነው የሚቀመጠው? የውጭ ጥፍጥፍ አድርጌ ላይ ነው ማስቀመጥ። እሺ፣ ከላይ ከመደርደሪያው ላይ። እሺ። ወይ ደግሞ ውጭ ፀሐይ ላይ አደርገዋለሁ። እሺ፣ እንደዛ ነው የማደርገው። ማጽዳት አለብኝ። ጧት ራሱ በዚህ አንዳንዴ ሰው ቆርቆሮ ሲቀሰቅሱኝ ከስተመር ይዘ ጊዜ እንቅልፋቸውን ቀስቅሽ ምናምን ነው። በጧት መጥቶ መሰራት የሚፈልጉ ሴቶች ይኖራሉ። እዛ ጊዜ ይሄ ትንሹ ራሱ ያ እንትን ይላል እስከ 3 ሰዓት እስከ 2 ሰዓት ምናምን ስለምተኛ እሱን ቀስቅሼ እንደገና ሰታተር እንደገና ሰው እነሱ ቁጭ ብለው እየጠበቁኝ እንደገና ትንቢዬ እንደዛ ነው ስራ የምጀምረው። ከዛ ልጆቹ ያ ትምህርት ቤት ስለሚሉ ትምህርት ደግሞ ከሌላቸው ግማሽ ቀን ስለሚማሩ በጀርባ እንትን አለ ቦታ በውጭ ጫወታሉ ማለት ነው። እዚህ አካሪዎች ግቢ ነው ከጀርባ? አካሪዎች ማንም የለም። እኔ ግቢ ነው ያዝኩት። ግቢ ነው ያዝኩት ማለት የሉም እነሱ ቦታ ምናምን የለም። እንትን ነው ያለው ባዶ ቦታ ነው ከጀርባ። ጀርባ ባዶ። ስለዚህ ልጆቹ እንደው ቢያንስ እንደፈለጉ ይጫወታሉ ማለት ነው። እሺ፣ ከዛ ትምህርት ቤት ይመጣሉ። ሲመጡ የሚገቡት እዚህ ነው? አዎ፣ በዚሁ ገብተው ስራ ይዘሻል እንበል። አሁን ምሳ መብላት ይፈልጋሉ። እንዴት ነው የሚሆነው? ምሳ ያው እዛ ስለሚበሉ ነው እንጂ ያው ካለ ያው ቅርቦ ይበላሉ። እንትን ብለው እዛች ስቶፍ አለች፣ እዛችን ሞቅ አድርገው አወቆ ይበላሉ እንጂ እዚሁ ነው በቃ ሁሉ ነገር። ሸም ስለሚይዛቸው መጥተው ቁጭ ብለው ወደ ውጭ ይጫወታሉ። የት ነው የሚማሩት? አዲስ ፋና መርሃ ጥበብ። አዎ፣ መርሃ ጥበብ በተለያየ አጋጣሚ ተመልካቾችን የሚያውቁት ትምህርት ቤት ነው። ምገባ አለ? ቁርስና ምሳ ነው? አይ ምሳ ብቻ። ቁርስ አብልተሽ አንቺ ትልኪያለሽ? እሺ። በብዛት አሁን ደንበኛ የሚመጣው መቼ ነው? ደንበኛ የሚመጣው ቅዳሜና እሑድ የመንግስት ሰራተኛ። ወቅቱ ሰዓቱስ ቅዳሜና እሑድ ነው ማታ ወይስ ከሰዓት? ከጠዋት ጀምሮም ከሰዓትም ይመጣሉ። ማታስ ቢመጡ? ማታ ቢመጡ እዚች ሳሎን ላይ እነሱ ቁጭ ይላሉ። እኔ እነሱን አስተናግጄ እንትን ካለ በኋላ ነው ካመሸም በኋላ እንደገና ማነጣጥፈው ማለት ነው። እና እንደ ልጅ አሁን ወደዚህ መምጣት መጫወት ምናምን መንቀሳቀስ አይፈልጉም? ማታ እዚህ ቁጭ በሉ ስትያቸው እዚች መጋረጃ ስር እንዴት ይቀመጣሉ? ይቀመጣሉ ወይ ደግሞ ውጭ ምናምን እንትን ያሉ አለ። በዛ ደግሞ ያው ልጅቹ ታው እያልኩ መቀመጫው ያለበት ጋር ቁጭ ይላሉ። ስለዚህ ደንበኞች አሉሽ በቋሚነት ማለት ያንቺን ሁኔታ የሚረዱ በእርግጠኝነት እንደዛ መሆን አለባቸው። ብዙም አንዳንዶቹ ደንበኛም ይኖራል፣ ግን አንዳንዶቹ ደግሞ በቃ ጸጥ ያለበት ተሰርቶ መሄድ ነው የሚፈልጉት። ልጆቹ ያም ስለማስጠነቅቃቸው ነው እንጂ ምክንያቱም እናንተ ከረበሻችሁ ሰው ሁለተኛ አይመጣም ምናምን ለያልኩ ይነግራቸዋል፣ አስጠነቅቃቸዋል። እንደዛ ስለሆነ ነው እንጂ እንደው ድንገትስ የመጣ ሰው አኗኗርሽ ግራ ገብቶ ጠይቆሽ አያውቅም? አዎ፣ እንደዚህ ግራ ገብቶ ጠይቆኝ ያውቃል፣ ግን ለበጎ ነው። ይሄ ቀን በቃ ያልፋል የማይለኝ የለም። ምንም ማለት አይደለም። እዚህ ኮንቴነር ውስጥ ልጅ ይዘሽ ሰሪ ሁለት ቤት ኪራይ ከምከፍል አንዱን በጣም ግድ ነው፣ አንዱን በግድ ነው። እንኳን ሁለት ምናምን የሚያጽናኑኝ አሉ። እንደውም አንዳንዱ አንቺ እኮ በቃ የምትታይ ጎበዝ ታታሪ ሴት ነሽ፣ በቃ ይህን ራሱ ማሰብሽ አንድ ልጅ በከበደበት 3 ልጅ ማስተዳደርሽ በጣም ጎበዝ ነሽ ምናምን ይሉኛል። አሁን ለዚህ ኮንቴነር የምትከፊው ስንት ብር ነው? 2500 ነው። ያው ማብራት አለ፣ የውሃ አለ። ያው 3000 ከዛም ይበልጣል። ውሃም በየቀኑ ስታመላለሽ ብቻሽን ማሳደግ ከጀመርሽ ወይም እዚህ መኖር ከጀመርሽ በቃ ማለት ብዙ ፈታኝ ቀናት እንደሚኖሩ አስባለሁ። ግን ከሁሉም ቀን በላይ እንደው በቃኝ ብለሽ የሚያውቅበትን ቀን እስኪ ንገሪኝ። ያው አንድ ቀን ብር አጣሁኝና ማታ እራት ዳቦ መግዣ አጥቼ ከዛ እሱ ጋር ስለካቸው ይሄን የምጠይቅሽ ከስሜቶቹ ነፃ ሆነሽ አውሪ። እሱ ጋር ስለካቸው የለኝም ብሎ ይቀልሳቸው አባታቸው ጋር ስትልኪያቸው ይዛቅ እንደገና ተበድሬ ገዝቼ ያብላው በቃ አሁን ማለት አታቦኪም አትጋግሪም? እንዴት ነው የምትኖሩት? አቦካለሁ፣ ጋግራለሁ። እንትን ማብኪያው መሳቢያ ውስጥ ነው ማስቀምጠው። እሺ። ጣዱን ደግሞ ውጭ ነው ኩሽና የለውም፣ ግን ፌስታል እያለበስኩ ነው። ዝናብ ሲጠል መጋገር ይችላል። ጥንካሬ የሚሰጠኝ በቃ አንደኛ ልጆቹ ጤነኛ በመሆናቸው እንትን የሚለው እንጂ በቃ ጤነኛ ልጅ ስለሰጠኝ እነሱ ሳይ ደስ ይለኛል። ይሄ ቀን እንደሚያልፍ
ስለማቅ ማለት ነው። እና ደግሞ እኔን ጤናዬን ሰጥቶኝ ለእነሱ የፈለጉትን በቃ በቀን ስራ በምን ሰርቼ እነሱን ለመለወጥ ስለሆነ በጣም ደስ ይለኛል። ሰራም እንትን ብልም ለልጆቼ ነው። ገጠር ይሄ ቀን ያልፋል ነገ ጧት። በተለይ ልጆቹ ልጅ ናቸውና ይረዱሻል። ስላንቺ ሁኔታ እንደው አሁን የ9 ዓመቱ ልጅ ምን ይላሉ? በልጅ አንደበት በልጅ አእምሮ ስላንቺ ሁኔታ የሚረዱበት መንገድ ምን ያው ይረዳሉ። ብዙ ያስባሉ እነሱ ምክንያቱም ስለባዩ እና አንድ ሁለት ሰው በቃ እንደዚህ ሰራ 500 ምናምን ሰራ ወይኔ እናቴ እኮ ሀብታም ሆነችና ይላል። ሁለተኛ ልጅ በጣም እንትን ነው የ7 ዓመቱ ብር አለሽ ሀብታም ነሽ በቃ ሰው ሲመጣ ትሰሪያለሽ ምናምን ይለኛል። አይ ብሰራ እኮ ለእናንተ ዳቦ ሙልሻ ነው ለእናንተ እንደዚህ ማድረጊያ ነው ምናምን እላቸዋለሁ። ስራ ጠፍቶስ ሲከፋሽ ስትበሳኪ የነሱ ስሜት ምንድን ነው? አይ ምንም አይሉም በቃ ለምዶታል። እንትን አይሉም። አንቺም መከፋትሽን ለልጆችሽ ላለማሳየት ያው እነሱ ፊት እንደዚህ እንትን አይደለም። ፋዘር አለ ያው ግን አይጠይቀኝም። ገጠር ነው ያለው። አባትሽ አለ? አዎ። እናትሽ ሟች ናቸው? እናቴ በ3 ዓመት የሞተች። ከዛ በኋላ አክስቴ ወደ ደሴ ይዛ መጣ አሳደገች። የት ነበረ ገጠር የቤተሰቦቻቸው ሀገር? ደላንታ። በቃ እናታችን ሟች ስለሆነች 5 ምናምን አለን። ሁሉም ራሳቸውን ይችላል እንጂ ሚኖር የለም። ተበታትናናል። ስለዚህ የእናትሽ ልጆች አሉ? አሁን ወንድም እህቶች አሉ ግን አንተያይቅም። እንደወንድም እንደንትን ከስንት አንድ ነው እንጂ አንደዋወልም። ምንድነው ችግሩ? ለብቻ ማደግሽ ነው መራራቁ? ሁላችንም ለየብቻ ነው ያደግነው። በቃ አንቺ አሁን አክስትሽ ጋር መተሽ ደሴ ስታድጊ እነሱ የታደጉ? እነሱም በቃ የቀን ስራ በመስራት ደግሞ አዲስ አበባ ሂዳ በቃ ወደ በረሃ ሂዱ ምናምን ከዛ የራሳቸውን ህይወት ነው ያወጡት። ስለዚህ በዙሪያሽ አሁን እንደው ዘመድ ቤተሰብ በዚህ ወቅት ያግዘኛል ይረዳኛል የምትዩ ሰው እንደዚህ አለ? የሚረዳኝ እንደዚህ ምንም ነገር የለም። ከዛ ውጭ እንግዲህ በግለሰብ በዘመድ በጓደኛ ደረጃ የሚያግዝሽ ከሌለ በተቋም ደረጃ የመንግስት አካል ጋር እንደዚህ አግዙኝ እርዱኝ ብለሽ ሄደሽ ጥያቄ ያቀረብሽበትና እገዛ ያገኝሽበት አጋጣሚ አለ? አዎ ሴቶች ጉዳይ ላይ አንድ ቀን ጊፍት አድርገውልኛል 10 ሺህ መነቃው። ከዛ ወደዚህ ስመጣ እነሱ 10 ሺህ እዚህ ስራ ስትጀምሪ ገና ሳልጀምር በፊት በአካውንት ያስገቡልኝ። ከዛ በኋላ በቃ ትንሽ ነገር የሚያስፈልጉኝ ምናምን አሟላልቼ ቅድሚያ ክፍያም ነበር የሚለኝ ሰውዬው። ቅድሚያ ክፍያ ከፈልኩኝ ምናምን በዛሽ ነው የተነሳሳሁት። ግዳፍ ላገኘ ያልኩት በቤት ነበረ። የቀበሌ ቤት ተመላልሼ ነበር ብዙም እሱም ደግሞ አላለፍኩም። በዚህ አጋጣሚ አንቺ ጋር ያገናኘችኝ በቧንቧ ክፍለ ከተማ የሴቶችና ማህበራዊ ጉዳይ የሶሻል ወርከሯ ናት። እስከዳር ናት ያገናኘችኝ። እሷ እስኪ ያለው በተለያየ አጋጣሚ እንዲህ ሂደሽ ሁኔታሽን ለማስረዳት ድጋፍ ፈልጋለሁ ብለሽ ጥያቄ ለማቅረብ ሞክረሽ ነበር? በምን አጋጣሚ ተዋወቃችሁ እስከዳር ጋር? እንደዚህ ቀበሌ ምናምን ሂጂ በቃ እዛ ምናምን ሲሉኝ ቀበሌ ሄድ ነበርና ከዛ በዚህ ምክንያት እሷ አይታ ነውና ችግርሽን ከዛ ትረጃለሽ ምናምን አሉ። መታ እሷ ቤቴን አየችው። ልጆቹ የሚሰክስ አጋጣሚ ነበሩ። መታይታው በቃ እሷ አስተላለፈች። ምን ታስቢያለሽ? እንደው ትንሽ እገዛ ባገኝ እኮ ስራሽን ከማጠናከር አንጻር እንደው ድጋፍ ባገኝ እንዲህ አደርግ ነበር ብለሽ? ያው እንደዚህ ድጋፍ ባገኝ 2-3 ካስክ አድርጌ ሰራተኛ ቀጥሬ በክችን ፀጉር ቤት ሰፋ አድርጌ ጽድት አድርጌ ለመስራት እፈልጋለሁ። በቃ ሌላ ቦታ ተከራይቼ ወደ ቧንቧ ምናምን ቢያገኝ ተከራይቼ 3 ካስክ ምናምን ቢኖረኝ እና ዕቃ እንደዚህ ቢሞላልኝ ሰራተኛ ቀጥሬ መኖሪያ ቤት ለብቻ ለልጆች ተከራይቼ እንደዛ መስራት እፈልጋለሁ። ቢያንስ አንድ ክፍል ቤት ልጆችሽ ጋር መኖሪያ እዚሁ አካባቢ አሁን በእርግጠኝነት እዚህ እስከ 2500 3000 ይገኛል። ለመገናኛ ከ3 እስከ 4 ለመኖሪያ ይገኛል። ከዛ ፀጉር ቤቱ ደግሞ ከተማ ሄደሽ እንደ ሁኔታው እንደው መስመር ዳርም ባይሆን የሆነ ቦታ ብታደርጊና ቢያንስ ስንት ማሽን ብትጨምር ይሆን? እንደው 2 አንድ ማሽን አለሽ 2 ማሽን ብትጨምር። ስለዚህ ትንሽ እንደው የሆነ ነገር የሚያግዘኝ ሰው ባገኝ እንደዛ ብሰራ ውጤታማ ይሆናል የሚለው እምነቱ አለሽ በውስጥሽ። ስንት ነው አሁን ይሄ ካስክ በአሁኑ ወቅት? 50 ሺህ ገብቷል። ይሄ 50 ሺህ ማለት ነው። ከካስክ ውጭ ምን ያስፈልጋል ሌላ? ለምሳሌ አሁን ፔስትራ የለኝም በደንብ መስራ ፔስትራ ፈልጋለሁ። ፔስትራ ምንድን ነው? መተኮሻ ነው? እንደዚህ መተኮሻ አይነት ይሄ ነው ፔስትራ የሚባለው። እንደዚህ አይነት ናት። እቺ ትንሿ ናት። ትልቁ በጣም ውድ ነው። ኦኬ እቺ ትንሿ ናት። አሁን እቺ ስንት ናት? እቺ እስከ 6000 ነው። ትልቁ ደግሞ ወደድ ይላል። እስከ ስንት ይደርሳል? ያ ውድ ነው 25 ምናምን ገብቷል ብለዋል። በየጊዜው ይጨምራል። ስለዚህ አሁን ቆይ አሁን ልጆችሽ እያሳደግሽ ነው፣ እዚህ ቤት ነሽ። እንደው መጥቶ
እንደው ዘሪቱ በምን ሁኔታ ላይ ነሽ? እንዴት ነሽ? ልጆች ብሎ የሚጠይቅሽ ዘመድ የለም? የለም። ጓደኛስ እንደዚህ እንደው በቅርብ ብሶትሽን ሀሳብሽን የምታወሪ? የለም። ራስ ቆመህ ለሁለት እግር ቆመህ የራስን ኑሮ ነው እንጂ የምትመራው። ጓደኛ ሁሉም ሰው በራሱ ህይወት ሩጫ ላይ ነው። ተመልካቾች እንግዲህ አሁን ያው የዘሪቱን ቤት ሙሉን እያሳየናችሁ ነው። መጋረጃ ይሰበሰባል። ሰብስቢ በደምብ ችግር የለው። ስለዚህ እንደምታዩት እዚህ ጋር ፍራሽሽ ነው የልጆቹ። ይሄ ማታ ማታ ይወርዳል። ሻንጣዎቹ አሉ። የቤት እቃዎቹ እዚህ ጋር ወንበሩን እናንሳውና እዚሁ ጋር የሚጫወቱት እነ ቤቢ ምንድን ነው ሞሰባችን? ላይኛውስ? ከላይ ደግሞ ፍራሽና ሻንጣ ምናምን ማስቀመጫ ነው። ስለዚህ የሚተኙት የት ነው? አሁን ለምሳሌ እንበል እነዚህ ሰው እየሰራሽ እንቅልፋቸው አይመጣም? ልጆቹ ይመጣል። የት ይተኛሉ? አሁን ትንሹ ቢመጣው እንቅልፍ እሱ ጋር ይተኛል። እሺ አልብሻው ነበር። ኬንዳው ተቀዳዷል። ክረምትን ፀሐይ ምናምን ሲሆን እቃው ዝኖም ግን ጧት ታውጣለሁ። ሞታ ከዚችም እየሰታተልኩ የሚገባውን ውስጥ እያስገባው ለዚህ ነው ኑሮዬ። ዝናብ እንትን አይልም? ዝናብ አይመጣል። አሁን አሰራለሁ ይሄን እንጂ ዝናብ ይገባበታል። ስለዚህ እቺን አሁን ከለል አድርገሽ እዚህ ምን እቃ ይቀመጣል? እዚህ አሁን እነዚህ እቃዎቹ እዚህ የሚቀመጡት እነዛ ሻንጣዎቹስ ምን እንትን ናቸው? አሮጌ ናቸው። ስለዚህ ልጁ እዛ ተሸፍኖ ውጭ ነው የሚጋግረው። ምጣድ እዚህ ነው የሚጋግረው። ስለዚህ ዝናብ ሲጥል መጋገር አይቻልም። ዝናብ በሌለበት ጠብቄ ከሰዓትም ደግሞ ፀሐይ ስለሚሆን ጠዋት በቀበጣት ተነስቼ እንጀራ መጋገር ማለት ነው። ስለዚህ ልጆቹ የሚጫወቱት አሁን እዚህ ነው። ልጆቹ እዚህ ሜዳ ይጫወታሉ። ይሄ እንዳልሽኝ ክፍት ቦታ ነው። ክፍት ቦታ ነው። ይሄ ጣውላ ቤት ነበረ። ጣውላ ቤት ነበረ። ያው ይሄም አንድ ነገር ነው። የሆነ ክፍተት ቦታ እንደዚህ የሚጫወቱበት መኖሩ ራሱ ጭራሽ አሁን የመኖሪያ ግቢ ቢሆንና ባለቤቶቹ ቢኖሩ ወደዚህም መውጣት አይቻልም። በዚቹ በተረፈችው መስታወት ነው የሚያዩት የተሰሩትን። ሙያሽ ላይ ያላቸው አስተያየት ምንድን ነው? አንድ ደንበኛ ባገኝ ጥሩ ነበረ። እሺ ሙያዬ በጣም አሪፍ ነው። ከሁሉ ነገር ኮንተም ቢለሽ በጣም አሪፍ ነው ሙያ ምናምን ይለኛል። እዚህ ያለው የቤት ሁኔታ ብዙ ምቾት ባይሰጣቸውም ግን በአንቺ የእጅ ስራ ደግሞ ይደሰታሉ። ተደስተው ይሄዳሉ። ልምጭ ከዱላ የሚባለው የትኛው ነው? የዚች ዱላው መሀል ላይ ያለው ነው። ሌላስ ደግሞ ምን የሚባል ነው ያልሽ? ሌላ ኖርማል እንደዚህ ይሰራሉ። ኖርማል ሹሩባ። እነዚህ እናቶቻችን ሳይሆን የወጣቶቹ ናቸው። እሺ አሁን ደግሞ ከፀጉር ቤትነት ወደ መኖሪያ ቤት። አሁን ምን እየሰራሽ? አሁን ለልጁ እየሰራሁ ነው። ላቡሽ ትንሹ እንግዲህ እህቴ ዛሬ ያው አብረን ቆይታ አድርገን ነበረ። በተለይ የረመዳንና የሁዳዴ ጾምን መነሻ በማድረግ አንዳንድ ተመልካቾች በተለያየ መልኩ እንደዚህ ወገኖችን ለማገዝ የሚልኩልን ድጋፍ አለ። ከዚህ ውጭ ደግሞ አንቺ ያው ፈተና ውስጥ ነሽ፣ በችግር ውስጥ ነሽ፣ ግን ደግሞ እጅ አልሰጥሽ በቻልሽው መጠን እየሰራሽ። አሁን አንዳንዱ ተስፋ ቆርጦ ጎዳና ላይ ወጥቶ የሚለምን እንዲህ ያለና አንቺ ግን በዚህ ሁኔታ እንግዲህ እነዚህ ልጆች ጋር እዚህ ጋር መኖሪያ ቤት እዚሁ እቃው ተመልካቾችም ቀደም ሲል እያዩት ነበረ። በዚህ ሁኔታ እዚሁ እየሰራሽ እዚሁ ደግሞ እየኖርሽ ልጆችሽን እያሳደግሽ ነውና
እንዲያው መታገዝ መበርታት መጠንከር ስላለብሽ ከተመልካቾች ጋር ለማስተዋወቅ ነው ዛሬ አንቺን የመጣሁት ማለት ነውና እንዳልሽው ሁሉ ነገር ይቀየራል ዘላለማዊ ቢመስለንም ደስታም ቢሆን ምቾትም ድሎትም ቢሆን የሚቀየርበት ቀን አለ እንደዛውም ይሄ መከራ የሚያልፍበት ቀን ይመጣል አይደል ዋናው ነገር መበርታት ነገ እንዳለ ማሰብና ያው በፈጣሪ ጽኑ እምነት ማሳደር ነው ስለዚህ ዛሬ እንግዲህ አንቺን አይዞሽ ለማለት የመጣ ነው እናሳድግ የተሰኘው ማህበር በተለይ በረመዳን ወር ረመዳንን በማስመልከት የተለያዩ ድጋፎችን ሲልኩልን ነበር ለወገኖቻችን እንድናደርስ ዛሬ ከዛ ውስጥ ላንቺ 20 ሺህ ብር ይዤ መጥቻለሁ ስለዚህ በቀጣይ ደግሞ ተመልካቾቼ ይሄን የምታዩ የዘሪቱ ስልክ ቁጥርም ይቀመጣል አካውንት ቁጥሯም እዚሁ ጋር አለላችሁ በቻላችሁት መጠን በቃ ብዙ ነገር አልጠየቀችም ዘሪቱ እቅዷ አላማዋ ግልጽ ነው አይደል በተጨማሪነት ስራዋን ለማስፋት የሚያስችሉ የተወሰኑ መሳሪያዎችን መግዛት የምትችልበት ከዛ ባሻገር እንደው ቤት ሲከራይ ሰው ያው የስራ ቦታ ሲሆን ኪራይ ይፈልጋል ቅድሚያ አይደል የ3 ወር የ6 ወር ኪራይ ይጠየቃልና ቢያንስ ለመነሻ የቤት ኪራይ የሚሆንና ቅድም ያለችውን 2 ካስኮች ለመግዛትና ተጨማሪ የሚያስፈልጋትን ማቴሪያሎች ለመግዛት የምትሆን መጠነኛ ድጋፍ ብታደርጉላት በእርግጠኝነት በደስታ ከተወሰኑ ወራት በኋላ ጥሩ የሚባል ጸጉር ቤት ከፍታ ከተማ ላይ መስራት የምችልበት እድል ይኖራል እንግዲህ ለልጆቿም እዚሁ አካባቢ መኖሪያ ቤት ተከራይታ ቢያንስ ከ2500 እስከ 3000 ሊገኝ ይችላል አንድ ክፍል መገናኛ ያው ብዙ ማህበረሰቡ እዚህ ዝቅተኛ ነዋሪ ስለሆነ የቤት ኪራዩ በአንጻሩ ከሌላው ይሻላል እና እዚህ ተከራይታ ልጆቿንም ማስተማር ትችላለች መርሃ ጥበብ ስለሆነ የሚማሩትም በቅርብ ርቀት እዛ እንዲማሩ ማለት ነው ስለዚህ ዘሪቱን ማገዝ የምትፈልጉ በአካውንቷ ማስገባት ትችላላችሁ ማለት ነው አብራችሁን ስለነበራችሁ እናመሰግናለን በጣም አመሰግናለሁ እግዚአብሔር ይስጥልኝ አመሰግናለሁ እኔን ፈልጋችሁ ድረስ ስለመጣችሁ አመሰግናለሁ እቺን ድል ደግሞ ያላገኛለሁ እኔ ግን ስላገኘው እግዚአብሔርን አመሰግናለሁ በጣም ተባረኩልኝ አመሰግናለሁ እሺ ስለዚህ በእርግጠኝነት እናንተ የምታግዙን ከሆነ ጸጉር ቤቱ ከተከፈተ በኋላ ደግሞ እኛ ደግሞ በጦሳቲው አዲሱ ጸጉር ቤትሽ መተን በእርግጠኝነት ከፈጣሪ ጋር አይደል እሱ ሲፈቅድ ነው ሁሉ ነገር የሚሆነው በሱ ፈቃድ ጸጉር ቤቱ ተከፍቶ በቃ እንደውም ምንድነው የሚባለው ሴሪሞኒ ያስፈልጋል አይደል የመክፈቻ ፕሮግራም አዘጋጅተን እኔ ደግሞ በአቅሜ በማስተዋወቅ በኩል እሺ በደም ደሴ ከተማ ለሚገኙ ነዋሪዎች በተለይ ባምቡሃ እዚህ አቅራቢያ ያሉ ሰዎች አንቺ ጋር መተው እንዲሰሩ በደንብ ማስተዋወቂያ እንሰራለን እሺ ምንም ችግር የለም ስለዚህ ተስፋ አደርጋለሁ እሺ ስለዚህ አሁን ለቤቢ ምሳ እየተሰራ ነው ለትንሹ ማን ነው አልሽው ትንሹ አኪያ ነው ስሙ አኪያ ሁለተኛው ማን አልሽ ሁለተኛው አብርሃም ሶስተኛው ቸርነት አብርሃም አው ቤት የሌለው ማን ነበር ነብይ ድንኳን ከቦታው የአብርሃም ድንኳን ይባላልና ሁሉም ነገር ይቀየራል እሺ አመሰግናለሁ እሺ መልካም ጊዜ ይሁን ስንት ሰዓት ነው የሚመጡት እና አቡሽ 7 ሰዓት ነው የሚመጣው 7 ሰዓት ላይ ይመጣሉ በጣም ጥሩ